አበባ ቤቴ አዲስ አበባ ቤቴ አለች ጎረቤቴ 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 ጎዳና በቡ ፒያሳ ላይ ነው ያለነው። ይኸውልሽ አዲስ አበባ በጨለማ ምን ትመስላለች? በተለይ ደግሞ እንዲህ አብረቅርቃ አምራ እስኪ ድረስ ነው አይናችሁ ማየት የሚችለው? እስኪ ንገሩኝ። የከተማ መስተዳደራችን ዋናውና ለጋር ባቡር ጣቢያ አለ። ሁለቱ ትይዩ ናቸው። ከዛ ስታየው ደግሞ የከተማ መስተዳደራችን መናገሻው መቀመጫው ይህ ነው። እንዲህ እንደምናየው ግን አምሮና ተውቦ ተሸልሟል። ዛሬ አዲስ አበባ በጨለማ ምን ትመስላለች የሚለውን ነገር አብረን እየተጓዝን የትም እንዳትሄዱ አዲስ አበባ ብሩቅረጥ ያለች ማታ ላይ ዱባይ እኮ ነው የምትመስለው። አድዋ ሙዚየም በጣም ደስ የሚለው ሌሎቹ የነጻነት ቀን ነው የሚያከብሩት፣ የድል በዓል የዲፕሎማት መቀመጫ ነች። ቱሪስቶች ብቻ አይደለም፣ ቱሪስቶች የመቆያ ጊዜያቸው በጣም አጭር የሆኑት እንኳን በዚህ ሰዓት ከዚህ ተሻለ ምንም ቦታ ማግኘት አይችልም። ለኦፕን ኤር ሩጫ ለመሮጥም ስፖርታዊ እንቅስቃሴ ለማድረግ ወክ ለማድረግም በጣም የተመቸ ነው። አሁን ደግሞ ያለንበት ቦታ ወረድ ብለን ወክ አድርገናል። ሙሉ የቸርችል ጎዳና ነው የምንለው። ከዚህ አይነት መንገድ ደስ የሚለው ለፍሬንድሺፕ ነው። እውነት ሁሉም ጓደኛ ማቾች ሊሆን ይችላል፣ ቤተሰብ፣ ሁሉም ሰው መግቢያችን ሀሳብም ላይ ስናወራ የነበረ ይሄንን እና ጥሩ የጓደኝነት ጊዜ ለማሳለፍ ራሱ እንደዚህ ወክ ማድረግ ትልቅ ነገር ነው። አቤል ይሄ የኪነ ህንጻ በጣም ነው የሚያምረው። አሳምረውታል በደንብ። ይሄ የድሮ ነው በጣም ቀደምት የሚባል ስለሆነ አንዳንድ አሁን እንደዚህ በየቦታው ስትሄድ የበፊቱ ነገሮች ታድሰው ተስተካክለው ስታያቸው ደስ ይላልና ሴጣን ቤት አሁን በፊትም ይታወቃል፣ ግን ደስ የሚል ነገር አለ። አጠገቡ ባሉት ነገሮች ተውበዋል። አሁን አጠገቡ ባሉት ነገሮች አካባቢ ላይ ተውበዋል። ሰው አሁን እንደምታዩ አዲስ አበባ የጥንቶ ማንነቷንም ዘመናዊ የዘመነውንም አንድ ላይ አግዋህዳ ነው ያለችውና ቆንጆ ዝንቅ ነው። እዛ መጣን ቴዎድሮስ አደባባይ። ከዚህ በኋላ ያለው ደግሞ ቸርችል ጎዳና የምንለው ይሄ ነው። ጎዳና ላይ ነው ያለነው። አዎ በሚመጡ ቱሪስቶች ምን ማድረግ እንችላለን? ቀደምት ከሆኑት ሆቴሎቻችን መካከል ጣይቱ፣ ራስ፣ ኢትዮጵያ፣ ጊዮን ናቸው። ስለዚህ ሁለቱ በዚሁ ቅርበት ላይ ማሳየት እንችላለን እና በጣም የማይረሳ ነገር አለ። ቆንጆ ነገር ነው። ከፒያሳ የት ነው ያለው? ቦሌ በመስቀል አደባባይ። በከተማችን ትልቁ አደባባይ አቬኗችን መስቀል አደባባይ ላይ ነው። አዎ እንግዲህ የአዲስ አበባ ሙዚየም አለ። አዲስ አበባ ሙዚየም በጣም ነው የሚያምረው። ውስጡ ሲጀምር በጣም የሚገራርም ታሪክ ነው ያለው። የአዲስ አበባ መሰራረትን ሙሉን ታሪክ የያዘ ነገር አለ። እንግዲህ አስበው። ስለዚህ አሁን ወደ ቦሌ ነው የምንሄደው። ስለዚህ ዛሬ ወደ ቦሌ ነው የምንሄደው። አዎ እውነት ነው። ስለዚህ ወካችን ይቀጥላል። ወደ ቦሌ። አዲስ አበባ በአንድ አቅጣጫ ብቻ አይደለም አሁን የምንገኘው በመገናኛ እስከ ቦሌ ባለው አስፋልት ላይ ነው። እኛ ጀምረናል።